ጤና ይስጥልኝ የአገሬ ሰዎች እንደምን አላችሁ? ደህና ናችሁ? የእግዚአብሔር ምሕረት በረከቱ ጸጋው ቸርነቱ እንዳይለያችሁ ለእናንተም ለቤተሰቦቻችሁ ከፍ ያለ ምኞቴና ጸሎቴ ነው። መንዴ አፍተርኑን ነው ለኔ ትንሽ ቢዚ ስለነበርኩ አንዳንድ ነገር ያደረኩ ሳለሁ በዚህ በሶሻል ሚዲያ ውስጥ ብዙ የሚናፈስ ነገር አለና ያንን ደግሞ ለማረጋገጥ ብዬ አንዳንድ እህቶች ጋር ዛሬ ጠዋት አንድ እህት ጋር ገብቼ ይቅርታ ድሊት አላደረኩም፣ ሰዓት የለኝም እና እየጠጣሁ ጠዋት አንድ እህት ጋር ገባሁ እና ጽዶ ከኤርትራ ጋር የሚደረገው ጽዶ ሊፈርስ ነው ወይም ደግሞ አብይ አህመድ ኬንያ ከቲፒኤልኤፍ ጋር ሊገናኙ ነው እንደዛ እየተባለ ይነፈሳል። እና እኔ ደግሞ ሳምንቱ ምን በደንብ ቤት ስለምኖር ብዙ ጊዜ ኤክሴፕት ጂም ወይ ስዊሚንግ ካልሄድኩኝ በስተቀር ቤት ስለምሆን አየው የዓለም ሚዲያዎች አሶሺዬሽን ፕሬስ፣ ሮይተርስ፣ ጋርዲያን ሞር እነዚህ ዕለታዊ ወቅቶችን ፋክትን ይዘው ፕሪንት የሚያደርጉ ናቸው። ለዓለም እንትኖችም የሚሸጡ ናቸው። ኤክሰፕት ፊው አልጀዚራ በስተቀር ዌብሳይት አልጀዚራ ውስጥ የተጻፈ አለ። ሮይተር ከጻፈው እኔ በሚስጥር ኤርትራ ሄደው ተገናኝተዋል ያለው ሁለተኛ ሱዳን ላይ የተገናኙትን ነው። ይሄ አሁን ኬንያ ላይ የሚካሄደውን እንኳን ይህን ያህል አልተናገሩበትም፣ አላወጡትም ማለት ነው። ነገር ግን በዚህ በሶሻል ሚዲያ ውስጥ እየተናፈሰ ነው። አሁን መርሳት የሌለብን ነገር አንድ ነገር አለ። እንደው ይሄ በየጊዜው አንዳንዶቹ በቃ ይሄ ሶሻል ሚዲያን አግኝተናል ብሎ 24/7 እዛ ነው። አንድም ብሬን ስቲሙሌት የሚያደርግ ነገር የለውም። አንድም ፋክት የላቸውም። ዝም ብሎ ማጆሪቲዎቹ ጸረ ናቸው። ኢንፍሉዌንስ እናደርጋለን ብለው ነው። በቃ ይሄ የሶሻል ሚዲያ ተገኘ፣ ይሄ ፕላትፎርም ፍሪ ፕላትፎርም ሆኖ ብዙዎቹ እንትን ይላሉ። ነገር ግን እዚህ ዶክተር ደብረጽዮን የተናገረው አንድ ነገር አለ። እኛ ጽንዱ ከማንም ጋር እየተጻመደን ነው እየተጣመረን ነው ብሏል። ልክ መርሳት የሌለብን እነዚህ የሚጣመዱት እርስ በራሳቸው ለጥቅማቸው ሲሉ መሆኑን አትርሱ። ነገር ግን እርስ በራሳቸው ትንሽ እርስ በራሳቸው ችግር አለ። ያንን ችግራችንን ለጊዜው ወደኋላ አድርገን ሁልጊዜ እንዳልኩት ከዚህ ካለብን ችግር እርስ በራሳችን ካለብን ችግር የበለጠ አለ የሚመጣ ነው እና አንዳንዶቹ ደግሞ ስሞሉ እችን ሀገር እንዴት አድርገን ሴፍ አድርገናት ከዚህ ከሚያጠፋ መንግስት ከዚህ ለያይቶን ከፋፍሎን አገዳድሎን የመጣውን መንግስት እንዴት አድርገን ትንንል ነው። ይሄ ትልቅ ፕሮሰስ የሚያስፈልገው ነገር ነው። ትልቅ ነገር በጣም 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 ምናልባት አላውቅም። አይ ዶንት ሃቭ ክሪስፕ ቦል። እንደዚህ ምዕራባውያኖቹ ይሄ 4 ኪሎ ያለው ገዳይ እንዲነሳላቸው አይፈልጉ ይሆናል በኖን ሪዝን በምን አይታወቅም። ነገር ግን ደግሞ እነዚህ ህዝቦች አንድ መሆን ሁልጊዜ ምዕራባዮችን የሚሸነፉት እዛ ያለው ህዝብ አንድ ሆኖ ለአንድነት ሲነሳ they don't have no choice አክሴፕት ያደርጉታል። ይህንን የተማሩ ይመስለኛል። ይህንን 4 ኪሎ ያለውን ገዳይ ለማጥፋት አንድ ላይ ሆኖን ተጣምረን ማጥፋት አለብን ብለው ችግራቸው እንዳለ እያንዳንዱ ችግር እንዳለ ሆኖ
እሱም ፕራዮሪቲ ሳይሆን እንደገና እርስ በራሳችን የምንነጫበትና እሱ የሚፈነጥዝበት ሳይሆን ለስ አንድ ሆነን ተጣምረን ሴርፎር እንደዛ ከሆነ ቲፒኤልኤፍ እዚህ ፕሮሰስ ላይ ካለ ቲፒኤልኤፍ ብቻውን ሄዶ ኬንያ ከዚህ ከ4 ኪሎ ያለው ገዳይ ጋር የሚነጋገርበት ዘመን ያበቃ ነው ማለት ነው። ኢቨን ዶ ፕሮሰሱ ገና ጨቅላ ነው። ምክንያቱም እንደነገርኳችሁ በእነዚህ በዓለም ጋዜጠኞች በዓለም ኤክሴፕት ስራው ትንሽ እሱም በኮንፊደንስ ሳይሆን ትንሽ ጣል አድርጎበታል። የተቀሩትም እንደ አሶሲዬሽን ፕሬስ ኤፒ ማለት ነው፣ አሶሲዬሽን ፕሬስ ሮይተርስ፣ ሌሎችም ገና አልመዘገቡትም ይሄንን ነገር። ምክንያቱም ይፋ እነሱም አላወጡትም። እንግዲህ አንዱ ዝም ብሎ የማይቋጥር ያወጣውና ስፕሬድ ያደርገዋል ይህንን ነገር፣ ወይንም ደግሞ ትንሽ ኢንፎርሜሽን ይሰማ ተብሎ ተነጋግረው ትንሽ ራሳቸው ይለቁታል። እንደዚህ ነው የሚደረገው። ይለቁትና አሁን ይሁንና አንዳንዶቻችን እንናጭበታለን። እንግዲያው ጽምዶ ካለን በአንድ ተዋቀርን አንድ ነገር ለጥቂት ጊዜ በዛ በመዋቀር ውስጥ ከሄድን እንደሚመስለኝ ከሆነ ቲፒኤልኤፍ ብቻውን ኔጎሽት የሚያደርግበት ዘመን ያበቃል ማለት ነው። ስለዚህ እንደዚህ ነው የሚሄደው። ዝም ብሎ አይደል። ይሄ ትልቅ ነገር ነው። ተጣምሮ በጣም የተለያዩ ትኖች በአንድ ነገር ያጣምራቸውን ሁሉን ነገር የተቀረውን ያለውን ፋይል ላይ ጊዜው እንዝጋውና አሁን በዚህ እንሂድ ሲባል ቀላል ነገር አይደለም። ፎር ኢንስታንስ ኤግዛምፕል ልስጣችሁ። ኦልሞስት ደብረ ብርሃን በደረሱበት ጊዜ ምዕራባውያኖች ያሏቸው እሺ ይህንን ሰውዬ ካወረዳችሁ በኋላ ምንድን ነው የምትፈልጉት? ምን ለማድረግ ነው ሀገሪቷን? እነ ጌታቸው እነ ጻድቃን ሌሎችም እኛ ምንም የምንፈልገው የለም፣ ተመልሰን ወደ ሀገራችን ነው የምንመለሰው። የዛን ጊዜ ነው እነሱ ይህንን ዘንዴ ሀገሪቷን አተራምሰው ያለ መንግስት አስቀርተው ሊሄዱ ነው ወይ ብሎ የዛን ጊዜ ነው። ይህ እንግዲህ ፋክት የወጣ ነው፣ የተነገረ ነው። ለዚህ ነው አሜሪካንም ሌሎችም ምዕራባውያኖችም ፊታቸውን ያዞሩት፣ ሳይወዱ ይህን ሰውዬ የደገፉት። በዛ ኮንቴስት አሁንም ደግሞ ባለው ነገር አገሪቷ እሱ ከሌለ እሱን የያዛት እሱ ከሌለ አሁንም ትበተተናለች። ህዝቡ ወደ የቦታው እንደገና ሪፊጂ በየቦታው ይሆናል። አረቦችንም የአረቡን ካውንትሪንም ያጥለቀል፣ እንደዛውም አሁን እንዳለ ነው ያጥለቀልቃሉ ምናምን። እንደዚህ አይነት ነገር ፍርሃት ስላለባቸው ምዕራባዎችም ለጥቅማቸው ነው ፍርሃታቸው እኮ ወደውን አይደለም፣ ለጥቅማቸው ፍርሃት ስላላቸው ይህንን ሰውዬ ሊይዙት ይችላሉ። ይህን ሰውዬ ዜርፎር አሁን እነዚህ ሰዎች ውስጥ ለውስጥ እንዲሁ ብቻ ተነገረ እንጂ እነዚህ ፍራክሽኖቹ የተወሰኑ ቲፒኤልኤፍ፣ ኦሮሞ፣ ፋና፣ ሌሎችም አጌንስት የሆኑት ሁሉም ከትልቅ እስከ ትንሾቹ ሚሞ ማውጣት አለባቸው፣ ያወጣሉ። ይሄ ድርጅቱን ለጊዜው ድርጅቶች አቀናብረዋል እና መሪው ማይሆናል ይህ ሁሉ ሆኖ በዛ የተዳደሩ እንደሆነ ኔጎሽት ሲመጣ ውይይቱ ከቲፒኤልኤፍ ውይይት መሆኑ ይቀርና፣ ምክንያቱም አሁን አንድ ሆነዋልና ለዛ የተቀረው ለሁሉም ነውና ወካዩ የሚወስዱት ከዛ ነው። ከዛም በኋላ ነው እንግዲህ አሁን እንደዛ ብዬ ነው የምገምተው። ለጊዜው ግን ገና ሊጡን እያቦኩት ነው፣ አልጋገሩትም፣ እየተነጋገሩ ነው፣ አልወጣም።
በዓለም ሚዲያዎችም አልወጣም ገና። ነገር ግን እዚህ ላይ እንዳልኩት ዶክተር ደብረጽዮን እየተነጋገርን ነው እያልን ነው። የአማሮቹን ፋኖች እንዲህ እያሉ ነው። ከኦሮሞቹ ብዙ አልሰማሁም፣ ግን እንደዚሁም እንዳለ ነው። ኬንያ ላይም ያደርገው ጽምዶ ነበር ያደረጉት። ይህንን የአንድነት እንትን ምናምን የሚባሉት እነሱ ናቸው እንጂ ቲፒኤልኤፍ ብቻውን ሄዶ ከዚህ ከ4 ኪሎ ያለው ገዳይ ጋር አልተነጋገረም። የለም። በተለይ እንደዚህ አይነት ነገር ሲኖር የዓለም እንደ ናሽናል ፖስት እንደ ሮይተርስ አይነቶቹ ስፔሻሊ እንደ ጋርዲያን አይነቶቹ ኢንክሉድ ቢቢሲ ሌሎችም ሊወጡ ይችላሉ። አልጀዚራም ሊያወጣው ይችላል። ነገር ግን ይሄ አሁን በዓለም እንትን ላይ ገና አልወጣም። እነዚህ ዌል ናውን የሚባሉ ኢንፎርሜሽንን የሚይዙ እንትኖች አላወጡትም እና ሰከን ማለት ነው። አንዳንድ ጊዜ ሰከን ማለት ነው። ቶሎ ብለን የዚህ አጀንዳ እንክፈት ስንል ኮንፊውዝ እናደርጋለን። በተለይ ይህም ፕላትፎርም ይሄ ያለንበትን ለሲሪየስ ህዝቡን የምናነቃበት ነው። ህዝቡን እነዚህ ኮንፊውዝ የሚያደርጉት እነዚህ ትሪዘኖች፣ አንዳንዶችም ደግሞ ኩኩሉ የሚጫወቱ ይመስላሉ። 24 አወርስ አዋቂ ነን ብለን አላዋቂዎች እነሱን ወደ ሀድራ አድርገ ተዋቸውና ጊዜው ሲመጣ እንትን ይላሉ። ነገር ግን እዚህንን ያለንን ፕላትፎርም ለጥሩ ነገር ለህብረተሰቡ እናደርጋለን ያለን እውነተኛ ኢንፎርሜሽንን ይዘን ነው ዜናውን መናገር ያለብን። እንደዚህ ነው ሲባል ጥሩ የሆነ ኮንፊውዝ ያደርጋል። በዚህ ከጨረስኩ በኋላ ሳልናገረው ለ2 ደቂቃ ሳልናገረው አላልፍም። ይሄ የአሸንዳ ባህል አሁንም 1 ሳምንት አለፈው። በጣም አነጋጋሪ እየሆነ መጥቷል። በምን በእነዚህ በማይረቡ አሁንም ምላችን የማይረቡ ሰዎች ምክንያት ነው። ትላንትና ነው ከትላንትና ወዲያ እንደተናገርኩ ይሄ አሸንዳ በዩኔስኮ ድሮ ሪኮግናይዝድ ይሆን ብዬ ገመት ነበር። በተለይ አክሱም ጣሊያን በጉልበት ወስደው በስርቆት የወሰደውን አክሱም ከተመለሰ በኋላ ይህ ለሁለተኛው ፕሮሰስ ይሄ ነበር። አያችሁ 24 ሜምበሮች ናቸው በየ4 ዓመቱ 26 አይ ብሊቭ 24 ሜምበሮች ናቸው በየ4 ዓመቱ ይቀየራሉ። በዛን ጊዜ እንደተትላንትና ነው ከትላንትና ወዲያም እንደዚህ በዛን ጊዜ እንደምታውቁት ኢጅፕት እነዚህ አጌንስት የሆኑትን በዛን ጊዜ እንደ ደርጊስቶቹ፣ አማራዎቹ፣ ሚነሶታ ያሉትን ብዙ ሳንቲም ሰፖርት የሚያደርጉት እነሱን ኢጅፕትና የመሳሰሉትን ነበር እና ሲመለከቱ የዚህ አሁን አፕሊኬሽን በዛን ጊዜ ሜምበር ነበረች ኢጅፕት ሜምበር ነበረች እና እንዴት ነው የሚሆነው? ዩናኒመስም ቢሆን ሲምፕል ማጆሪቲ ያሸነፈ ከተቀበለው ያልፋል። ሲምፕል ማጆሪቲ እንትን ያለው ይወድቃል ማለት ነው። ስለዚህ በሌላ ጊዜ እናደርገዋለን በማለት ይህንን ተውት እንትን ሳይሉት፣ ምክንያቱም ፎከሳቸው የዛን ጊዜ በሲክሬትም ሆነ በምን ፎከሳቸው የአባይ ግድብ ላይ ነበረና አሁን 2020 ኤቭሪ ሰፕቴምበር ነው ይሄ ነገር የሚደረገው። ኤቭሪ ሰፕቴምበር ሳይክል አለው እና ዩኔስኮ ተቀምጠው እንትን የሚወስኑበት ጊዜ ነው እና ሴፕቴምበር 2020 ማን ነበር ጠቅላይ ሚኒስትሩ?
እንደውም ይመስለኛል መቀሌም ሄዶ መሆን አለበት ብሎ አፕሊኬሽንን ኢትዮጵያን ለመጀመሪያ ጊዜ አፕሊኬሽኗን አስገባች። ይሄ የትግራይ ባህል ነው በማለት ለጥቅሙ ለፕሮፓጋንዳ ሲል ይህንን ለመጀመሪያ ጊዜ አስገባች። ማነው የሚመራው? 2020 ይሄ 4 ኪሎ ያለው ገዳይ ነው። ጦርነቱ የተጀመረው ኖቬምበር ነው። ኢማጂን ሴፕቴምበር፣ ኦክቶበር፣ ኖቬምበር ከ3 ወር በኋላ ጦርነቱ ጀመረው። ኢማጂን አድርጉ። እንደዚህ ኢንዲቪዥዋል አይደለም የሚያስገባው፣ መደጋገፍ ይቻላል። አገር ነው አገር መሆን ይህንን የሚያደርገው ኦርጋናይዝ ይሆንልኝ አገሬ እንደዚህ ያለ ብሎ አገር ነው እንጂ ይሄ አንዳንድ ጊዜ ሰዎች ቅብጥርጥር አድርገው ኢንዲቪዥዋሊ የሚደረግ ነገር አይደለም። ነገር ግን ኢንዲቪዥዋሊ ሪፍሌክት እናደርጋለን ባህሉን፣ ካልቸሩን። ሰው አፕሊኬሽን ሲኖር ዌይት ሊኖረው ይችላል። ነገር ግን አፕሊኬሽኑን የሚያስገባው አገር ነው። አገር የዛ አገር በውጭ ጉዳይ ሚኒስትርም ቢሆን የውጭ ጉዳይ ሚኒስትር ኢትዮጵያን ሪፕሬዘንት ያደርጋል። ትግራይም በኢትዮጵያ ስር ሳለች ያደርጋል። አሁን ኖቬምበር እንደነገርኳቸው ኖቬምበር ነው ጦርነቱ 2020 ጦርነቱ የተጀመረው። ጌስቷት ቀኑን አይነገርም። 2021 አፕሊኬሽኑን ድሮ አደረጉ። አውርማ ሴም ገቨርንመንት አፕሊኬሽኑን ያስገባው ሴም ገቨርንመንት ያለ ምንም እራሱ ሬር ነው በጭራሽ። አንዳንድ ጊዜ ጥያቄ ይጠየቃል። ይህንን አምጡ፣ ይሄ ፋይል ልክ አይደለም፣ ይህንን አምጡ፣ ይህን ቅዋሜ ሰምተናልና ይህንን አምጡ ተብሎ ይጠየቃሉ። ለዚህ ነው የአሸንዳ ባህሉ በየቦታው ተሰነል ሪፍሌክት ያደርጋል። ነገር ግን ድሮ አደረገ ጦርነቱ መሀል 2021 ነው አፕሊኬሽን ያደረኩት ይቅርታ ቅደድና ጦሉልኝ ያለው ሴም ገቨርንመንት ነው። ስለዚህ ኢትዮጵያ ይሄ አሸንዳን ባህላችንን አፕሊኬሽን ውስጥ አሁንም አይደለም። ነገር ግን ይሄ ባህል በብዙ ሲወርድ ሲዋረድ በተለይ የኦርቶዶክስ እምነት አማኝ የሆኑት ድንግል ማርያም ያረገችበት ነው ብሎ ነው የሚይዙት እምነት። እንደዛ ይመስለኛል ባልሳሳት። ዜርፎር ባህሉ ትራዲሽኑ መቀጠል አለበት። አንዳንድ ሰርከምስታንስ መጥቷል ተብሎ ምንድነው ሰርከምስታንሱ ቢባል እቺ እህታችን ነፍሷን ይማረውና ከታሰሩ በኋላ ተፈቷል። ስለዚህ ለዚች ልጅ ተብሎ ጥቁር ለብሰን ነው አሸንዳ ምንወጣው ሲሉ ባህላቸውን እነዚህ ባዮቹ ባህላቸውን ነው የሚያንቋሽሹት። ባህላቸውን ነው አንድ የእምነት ነው። በዛ መጀመሪያ የእምነት ድንግል ማርያም ባልሳሳት ካልተሳሳቱ ያረገችበት ወደ ሄደችበት ነው የሚባለው። ከዛ ኮንቴስት ነው በኋላ ደግሞ ሴቶቻችን ጠለፋቸውን ለብሰው ባህላቸውን የሚያስተዋውቁበት ነው። ይሄ ያለ የነበረ ከብዙ ጊዜ የነበረ ነውና ብዙ ትግራይ ብዙ ሰርከምስታንስ ብዙ መከራና ስቃይ አሳልፋለች። አንድ ቀንም ጥቁር ይለበስ እና በእነዚህ እናደርጋለን። አንዳንድ አብሰርድ የሆነትን ደግሞ የሰማሁት በኦንላይን ጀስት አብሰርድ ጥቁር እናደርጋለን። ኢንዳይሬክትሊ እንዲህ የምታስቢ ወይም እንዲህ የምታስበው ወገን ኢንዳይሬክትሊ
ከቅድመ አያቶችህን የወረስከውን ባህል እንደ ማንቋሾሽ የምትሞክረው? እነዚህ እሷን የመሰሉ እህቶች ጀስትስ ያስፈልጋቸዋል without any doubt። ነገር ግን nothing to do ወአሸንዳ የሷ ጥያቄ nothing to do with አሸንዳ ባህል አሸንዳ ባህል ለምንስ ተነሳ? ይሄ ነገር በአሸንዳ ጊዜ ማንስ ነው ያነሳው? ኬትስ ነው የመጣው ብለን ደግሞ እኛ መጠየቅ አለብን። አንድ አብሰርድ የሆነ ደግሞ የሰማሁት ፍሪደም አላቸው ነው። ፍሪደም መጫወቻ አይደለም። ፍሪደም የሌላው መብት የረገጥክ አይደለም ያንተን ፍሪደም የምትለው። ፐርሰናሊ የፈለጉ እንደሆን በቤታቸው ሀዘን መቀመጥ ይችላሉ ጥቁር ለብሰው ፐርሰናሊ። ነገር ግን በአደባባይ ወጥቶ ይሄንን ለዓለማችን እያሳወቀን እንኬዝ አንድ ቀን አገሪቷ በሰላም ሆና በጤንነት ሆና ይሄንን ባህል በዓለም እንዲታወቅ በዩኔስኮ ስናለ መንግስት አፕሊኬሽን እንዲያገባ ስንጋፋፋና ቢሆን ኦልሬዲ ዓለም አይተውታል፣ አውቀውታል። ይህ ነው ለምሳሌ በዚህ ኔክስት ካፕል ይርስ ኢሮፕ አንድ ሁለት ብጠቅስላችሁ ፈረንሳዮች አሉ፣ ጀርመኖች አሉ፣ ስፔኖች አሉ። ኢስት ሄደን ደግሞ አልቤኒያኖች አሉ፣ ዩክሬኖችም አሉ። ወደ ኤሽያ ሄደን እንደሆነ እዚህ ለ4 ዓመት የሚያገለግሉ ጃፓኖችም አሉ፣ ፓኪስታኖችም አሉ፣ ሌሎችም ደግሞ አሉ። ቻይና አሉበት። አሁን እንዲህ ቢደረግ ያያሉ። ስለዚህ ጊዜው ቢመጣ በአፍሪካ ሄድ እንደሆነ ጅቡቲ ሜምበር ነች፣ አባል ነች። ምክንያቱም ይሄ ኦርጋናይዜሽን ቪቶ ፓወር የለውም። ዋን ቮት 24 ሀገሩ አንዳንድ ቮት ነው ያላቸው። ፈርስት ወርልድ ስለሆኑ ይህንን ብሎ እንደዚህ የሚል የለም። ናይጄሪያ አለች። እንግዲህ እነዚህን ፊዎቹ ከ24 ውስጥ ፊዎችን የጠቀስኩላችሁ ነው። አሁን ኢማጂን አድርጉ ሌላው አሸንዳ የኔ ነኝ እያለ የሚያደርገው በፊት ችግር እንትን የሚለው ቀርቶ እነዚህ ቋንቋውን ተናጋሪዎች በጣም ነው የሚገርመኝ። just incredibly just crazy. It's just crazy. ጀስትስን መጠየቅ አንድ ነገር ግን ደግሞ ይህንን ባህል ትራሽን ሲዋረድ የወረሱትን ባህል ወደ ሌላ በዛ ምክንያት አድርጎ ወደ ሌላ መቀየር ቶታሊ ዲፍረንት ቲንግ፣ አብሶሉትሊ አብሰርድ እና ወገኖቼ ጊዜዋ ረዘመች። ነገር ግን ለሁለቱም የቀረብኩትና ይሄ ነውና በዚህ ማሰብ አለበት ብሎ እግዚአብሔር አሁንም የነካችሁትን ሁሉ የተባረከ መልካም ምሽት ጠዋትም ለእናንተ የሆናችሁ እንደዚሁ መልካም ቀን እመኝላችኋለሁ። እግዚአብሔር ከእናንተ ጋር ይሁን። በርቱ። ሰዓቱ ሄደ 30